የህብረተሰብ ጤና አደጋዎችን ቀድሞ ለመከላከል በትኩረት እየሰራ መሆኑን የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታወቀ። ሰዎች በሚበዙባቸው አካባቢዎች ተላላፊ በሽታዎች እንዳይከሰቱ ግንዛቤ ለመፍጠር ያለመ ውይይት ከሃይማኖት ተቋማት ጉባኤ አባላት ጋር በባህር ዳር ከተማ ተካሂዷል። ተጨማሪውን ከዓለምነህ ሀዛኖ እንከታተል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የኢትዮጵያ ሃይማኖት ተቋማት ጉባኤና የአማራ ክልል ሃይማኖት ተቋማት ጉባኤ ህዝብ በሚበዛባቸው አካባቢዎች ተላላፊ የጤና ችግሮች እንዳይከሰቱ ቀድሞ ለመከላከል ያለመ ውይይት አካሂደዋል። በውይይቱ ተጋባዥ የሃይማኖት አባቶች፣ የጤና ባለሙያዎችና የሥራ ኃላፊዎች ታድመዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ጸሐፊ ሐጅ መሱድ አደም ህዝብ በሚሰበሰብባቸው አካባቢዎች ኮሌራና መሰል ተላላፊ በሽታዎች እንዳይከሰቱ የንጽህናና ውሃ መሰረተ ልማት መኖር እንዳለበት ተናግረዋል። ግንዛቤ ማስጨበጥ ላይ የሃይማኖት ተቋማት መሪዎች ሚናቸው የላቀ መሆኑን በመግለጽ የፕሮጀክቱ ዋና ሐሳብና ዋና ግብ የፈውስ ማዕከላት ንጽህና ይጠበቅ ነው። የፈውስ ማዕከላት ለሌላ የጤና ችግር እንዳይሆኑ ካሰራራቸው ጀምሮ የመሰረተ ልማት አሰራራቸው እንደዚሁም ደግሞ በዛ ቦታ ላይ ተገኝተው አገልግሎቱን የሚወስዱ ሰዎች ደግሞ በተመሳሳይ እንደዚሁ አዌር መሆን ግንዛቤ ሊኖራቸው ይገባል። አማራ ክልል ህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ስሜነህ አያሌው ተላላፊ በሽታዎች እንዳይከሰቱ ከባለድርሻ አካላት ጋር እየተሰራ መሆኑን አንስተዋል። ቅንጅታዊ አሰራሩ ተጠናክሮ መቀጠል እንዳለበትም ተናግረዋል። አጋር ድርጅቶች ጋራ በመሆን ከሃይማኖት ተቋማት ጋራ ጥብቅ ግንኙነትና መስተጋር በመፍጠር እንዲሁም ከህዝባችን ጋር በመሆን የሚቻለውን የክትትልና የመከላከል ስራ በመስራት ህዝባችንን ለመታደግ የሚያስችሉ ስራዎችን ስንሰራ ቆይተናል ማለት ነው። ይህም በማድረጋችን በውጤት ደረጃም ከበሽታው አስከፊነት እና ከበሽታው ባህሪ ጋር ተያይዞ በህዝባችን ላይ ሊያደርስ ይችል የነበረውን የከፋ ችግር ለመግታት ተሞክሯል። ሰው በሚበዛባቸው ሃይማኖታዊ ቦታዎች ንጹህ መጠጥ ውሃ አቅርቦትና የመጸዳጃ መሰረተ ልማት ግንባታ እንዲሁም የግንዛቤ ፈጠራ ስራ በትኩረት ይሰራል ያሉት ደግሞ የምዕራብ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ አእላፍ አባ ኃይለ ማርያም ናቸው። የጸበሉ ቦታዎችን ጽዱ ማድረግ ነው። ጽዱ ስናደርግ ደግሞ የምእመኑ ቁጥር በጨመረ ቁጥር ለዚያ ለምእመኑ ቁጥር ተመጣጣኝ የሆነ ንጽህናቸውን የጠበቁ መጸዳጃ ቤቶችን ማስፋት፣ ማብዛት፣ የመጠጥ ውሃ አቅርቦቱን መጨመር፣ ሌላኛው ደግሞ ግንዛቤ መፍጠር ነው። የአማራ ክልል የሃይማኖት ተቋማት ጉባኤ ጽህፈት ቤት ኃላፊ ፋሲል ታዬ የፈውስ ቦታዎች እንደሚኖራቸው የህዝብ ብዛት በቂ የውሃ አቅርቦትና የመጸዳጃ መሰረተ ልማት እንዲኖራቸው መግባባት ላይ ተደርሷል ብለዋል። በእምነት ቦታዎች አካባቢ ሊፈጠሩ የሚችሉ ተላላፊ በሽታዎችን ማስቀረት በሚቻልበት ደረጃ ኢንፍራስትራክቸሮችን ለምሳሌ የንጹህ መጠጥ ውሃ አቅርቦት፣ የመጸዳጃ ቤት አቅርቦት፣ የአካባቢ ንጽህና፣ የግል ንጽህናን ከመንፈሳዊ አገልግሎት በተጓዳኝ እነዚህ በፈውስ ቦታዎች እንደ ዋና ተግባር እንዲያዙ አቅጣጫዎች ተቀምጠዋል። ከዩኒሴፍ ጋር በመተባበር በክልሉ ህዝብ በሚበዛባቸው 6 የጸበል ቦታዎች የውሃና መጸዳጃ ቤት መሰረተ ልማት እንደሚገነባም በመድረኩ ተገልጿል።